ሰበር ዜና በትላንትናው ዕለት በአማራ ክልል የነበረው ከፍተኛ ተቃውሞ የጠቅላይ ሚኒስትር አብይ አህመድን መንግስት ያንገጫገጨ ይገኛል። ሰላም ጤና ይስጥልኝ ኢትዮጵያውያን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እንደምንሰንብታችኋል። ሰበር ዜናዎችን ይዣለሁ። ኢትዮጵያውያን በዚህ መረጃ ሰዓት ከማስደምጣችሁ ሰበር መረጃዎቼ መካከል በመግቢያ ላይ ያዳመጣችሁት ምድር አንቀጥቅጡ በተለያዩ የአማራ ክልል ከተሞች የተደረገው ሰልፍ የአብይ አህመድ መንግስት ማርበድበድ ይዟል። ከፍተኛ የሚባሉ አመራሮቹም መለቀቅ መጀመራቸው ሰምቷል። በአማራ ከፍተኛ ወታደራዊ አመራር ስር የሚገኙ እንዲሁ አባላትም ተቃውሟቸውን እያሰሙ ይገኛሉ። ጠቅላይ ሚኒስትሩ አካሄድ እጅግ አደገኛ ነው፣ አገር አፍራሽ ነው የሚለው ጉዳይ ተቀባይነት እያገኘ ይመስላል። ከዚህ ጋር በተያያዘ የተሰማውን መረጃው እናንተ ይዤላችሁ ቀርባለሁ። የኢሳቱ የቀድሞ ጋዜጠኛ መሳይ መኮንንም ከዚህ ጋር አያይዘው እጅግ አደገኛ የተባለ መረጃ አጋልጧል። የጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ ወደ ጎንደር ማቅናትና ከዛም ማለፍ ሲል ደግሞ በትላንትናው ዕለት ደግሞ በዳጋ እስጢፋኖስ ገዳም መገኘታቸው ሚስጥሩ ምንድነው? ጠቅላይ ሚኒስትሩ ዓላማቸው ምንድነው? ይሁሉ እንቅስቃሴና መሰል ጥያቄዎች በስፋት ይሰራጩ ይገኛሉ። እነሱን በተመለከተ የሰሞኑን መረጃው እናንተ አቀብላለሁ። ከአማራ ልዩ ኃይል መፍረስ ጋር በተያያዘም እንዲሁ አዲስ መረጃዎች እየወጡ ይገኛሉ። የአማራ ክልል የጦር አዛዥ አመራሮችና መሪዎች ከፍተኛ ተቃውሞ ውስጥ ይገኛሉ። ጀነራል አበባው ታደሰ ደግሞ ይህንን ለማስተባበር በጠቅላይ ሚኒስትሩ የተሾመ ግለሰብ እንደሆነ ተረጋግጧል። ወደ አማራ ክልል የጦር አዛዦች እየሰራ ያለውን ተግባር በተመለከተ የሰሞኑን መረጃውን እናንተ አቀብላለሁ። አብራችሁን እስከ ቪዲዮ ፍጻሜ ድረስ እንድትቆዩ ነው የምጋብዛችሁ። አብራችሁ መቆየው ነው ቴዎድሮስ ነኝ። ቀጥታ ወደ ዝርዝር መረጃዎች ላቅና። እስከ ቪዲዮ ፍጻሜ ግን አብራችሁ ይቆዩ። በቅድሚያ በትናንትናው ዕለት የተካሄደውና እጅግ በርካታ ጉዳዮችን ያጋለጠው ጠቅላይ ሚኒስትሩ በአማራ ክልል ውስጥ የሚገኝን ህዝብ ከዚህ በፊት ይሸውዱበት የነበረው መንገድ ከዚህ በኋላ እንደማይሰራና አንድ በአንድ መገልበጡን የሚያረጋግጥ መሆኑ እየተሰማ ይገኛል። በአማራ ክልል በተመረጡ የተለያዩ ከተሞች ብልጽግና ጸረ አማራ አገዛዝ የሚያወግዙ የተቃውሞ ሰልፎች ተደርገዋል። በህወሓት መራሹ ዘመን ባለፉት 27 ዓመታት በአማራ ህዝብ ላይ የተፈጸመው ጅምላ እስር፣ ግድያና መፈናቀል እንዲሁም ስደት ከ2013 ዓ.ም ጀምሮ የተጀመረው የዙር ወራና ፍጅትም የሚረሳ አይደለም ነው የተባለው። መጋቢት 24 2010 ዓ.ም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ ሰፊ አማራ ህዝብም እየረሰበት ያለው ተደጋጋሚ እልቂትና መፈናቀል ከህወሓት አገዛዝ በእጅጉ በባሰ መልኩ ተጠናክሮ መቀጠሉ የሚታወቅ ነው። እዚሁ ጋር በተያያዘ መጋቢት 24 2010 ዓ.ም የጠቅላይ ሚኒስትር ብሎ የብልጽግና አገዛዝ መምጣቱ ለአማራ ህዝብ ብሎም ለኢትዮጵያ ህዝብ ይዞት የመጣው ትሩፋት ሳይሆን የመከራ ቀንበር እልቂትና መፈናቀል ነው የሚል ነው። ይህ ተቃውሞ ሰልፍ ተዘጋጅቶ ነበር። በደም ላይ በመቆም ከሚደረግ የድጋፍ ሰልፍ በተቃራኒው ከእውነት ጋር በመቆም ጠቅላይ ሚኒስትሩና የሥርዓታቸው ደባ የሚያጋለጥ ተቃውሞ በአማራ ክልል በተመረጡ የተለያዩ ከተሞች ተደርጓል። በህዝብ አስተባባሪ ኮሚቴ በኩል በተደረገ ጥሪ አማካኝነት በአማራ ክልል በተመረጡ ከተሞች ከተደረጉ የተቃውሞ ሰልፎች መካከልም በስኬት ተጠናቀቁ በሚል የተገለጹት እንደ አብነትም ጎጃም መራዊ፣ ራያ ኮረም፣ ምንጃር አረርቲ፣ በሐብሩ ወረዳ መርሳና ውርጌሳ ወሎ፣ ቆቦ በተመሳሳይ በወሎ በመቄት ጅጋ ቡሬና ደንበጫ መሳሰሉ በጎጃም ከተሞችም እንዲሁ ተቃውሞ ሲደረግ እንደነበር ይሰማል። ሰላማዊ ሰልፉም እና አርበኛ ዘመነ ካሴ እና ፖለቲከኛ ስንታየው ቸኮል እና ጋዜጠኛና የታሪክ ጸሐፊ ታዲዮስ ታንቱ ጋዜጠኞች በስር ላይ ያሉ በብዙ ሺህ የሚቆጠሩ ፋኖችና ሌሎች ፍትህ ፈላጊ ወገኖች ሁሉ በአስቸኳይ እንዲፈቱ ተጠይቋል። የአማራ ልዩ ኃይል ትጥቅ እንዲፈታና እንዲበተን ወይም ወደ ሌላ መዋቅር እንዲካተት የሚለው የሥርዓቱ ውሳኔ ክፉኛ ተቃውሞ ገጥሞታል። የአማራ ህዝብ የህልውና አደጋ ላይ ባለበት በአሁኑ ወቅት የልዩ ኃይል መዋቅሩ ይፍረስ ማለትም ለተጨማሪ እልቂት ድግስ ማዘጋጀት እንደሆነም የተቃውሞ ሰልፍ የወጡ ግለሰቦች ተናግሯል። በአማራ ላይ የተፈጸመ ያለ ዘር ፍጅት፣ መፈናቀል፣ መሰረርና ቤት ፈረሳ በአስቸኳይ እንዲቆም ጠይቋል። ከወልቃይት ጠገዴ፣ ጠለምትና ራያ መከላከያ ሰራዊት በሴራ እንዲወጣ መደረጉ እንዲቆም እንዲሁም የወልቃይት ጠገዴ፣ ጠለምት፣ የራያ በጎጃም መተከልና በሸዋ የደራ አማራ ማንነትና ሌሎችም ጥያቄዎች እንዲመለሱ ጠይቋል። በዘር ፍጅት ወንጀል ጥያቄ ሊሆኑ የሚገባቸው እና አቦይ ስብሃት ነጋ ለሕክምና አሜሪካ እንዲሄዱ ፈቅዶ የሀገር ባለውለታ የሆኑትን የጦር ጄኔራል ተፈራ ማሞን ሕክምና መከልከል ክህደትና ጸረ አማራነት ነው። በአስቸኳይ የፈለጉት ቦታ ሕክምና የማግኘት መብታቸው ሊከበር ይገባል የሚል ጥሪ በተቃውሞ ሰልፈኞች ላይ ተነስቷል። በተመሳሳይ በባህር ዳር ከተማም የተቃውሞ ሰልፍ የተደረገ ቢሆንም በመሃል አድማ በታኝ በሰልፈኞች ላይ ድብደባ መፈጸም እንዲበተን እንዳደረገም ተረጋግጧል። በደብረ ታቦር ቀድሞ ከፍተኛ የጸጥታ አካላት
ስምሪት በመደረጉና የመስተዳድር አካላትም ሰልፉ እንዳይደረግ ከመከልከል አልፈው ቢያንስ ከ10 በላይ ወጣቶች ማሰራቸው በወልዲያ ደግሞ የሰልፉ አስተባባሪዎች ከጸጥታ አካላት ጋር በመምከር ሌላ ጊዜ እንዲራዘም ማድረጋቸው ነው የመረጃ ምንጮች የገለጹት የተባለው። እነዚህ ተቃውሞች እንግዲህ በጠቅላይ ሚኒስትሩ አሰራር ላይ ከፍተኛ ስጭትና ፍርሃትን እያስከተሉ እንደሚገኙ ተጋልጧል። ሌላው ያልተጠበቀ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጎንደር የማቅናቱ ዜና አሁን በርካታ መረጃዎች እየወጡበት ይገኛሉ። የቀድሞ የሰዓቱ ጋዜጠኛ መሳይን በተመለከተ አረጋግጫለሁ ያለውና የጠቅላይ ሚኒስትሩ ጉዞ ከሰሞኑ በአማራ ክልል ያደረጉት የሚገኘው እንቅስቃሴን በተመለከተ ያጋለጠው መረጃ አለ። እሱን አቀብያችሁ በብልጽግና ውስጥ የተፈጠረውን ሽኩቻና እየወረደ ያለውን ማዕቶር እናንተ አስደምጣለሁ። መሳይ እንዲህ አለ። የአብይ የጎርጎራው ጉዞ ሽፋንናት ሲል ጀመረ። ዓላማው የኦሮሚያ ብልጽግና የእውር ድንበር ሽምጥ ግልቢያ አሜን ብላችሁ ተቀበሉ አይነት መዳረሻው የሆነ ጥብቅ ውይይት ለማድረግ ነው። ሰውየው የበሰበሰ ዝናባዊ ፈራብ ውስጥ ዘው ብሎ ገብተው እየተንበራጨቁ ነው። በላ ኦሮሚያ ሰልፍ አስወጥተው እሳቸው ባህር ዳር ላይ እንግዲህ በኦሮሞ አይን ከወጣችሁ ጫፌን መንካት አትችሉም፣ እኔ ተነካው ማለት ይህ የምታዩት ማዕበል ፋሲል ቤተ መንግስት ለመድረስ 24 ሰዓት ይፈጅበትን የምትል ፍርሃት ወለደ ማስፈራሪያ ለማሰማት ተዘጋጅተዋል። ምን ያለው የቀድሞ የሰዓቱ ጋዜጠኛ መሳይ ነው። ያበቃ ያለው ሳምንት ሰውየውን እውነተኛ ቀለም የተደበቀውን ማንነት ከምን ጊዜ በላይ ፍንትው አድርጎ አውጥቶታል። ምን ያለው ጭምብላቸው ወልቆ የተደበቀው ማንነታቸው ቃኑን በአደባባይ ተፈቷል ሲል አክሏል። ዋናነትም እኛ በስልጣን ላይ የምንገኘው አመራሮች ኢትዮጵያ እንድትፈርስ አናፈርስም እንጂ ማፍረስ ከፈለግን ደግሞ የሚያቆመን ኃይል የለም የሚል ንግግር በፓርላማ ካሰሙ በኋላ አንደኛውን በስብሰናል ዶፍ በሆነ ዝናብ ውስጥም መራመድ እንችላለን እያሉ ይገኛሉ። አቶ ጌታቸው ረዳ ጋር ያልተቀደሰ ጋብቻ ላይ ከታደሙና ጫጉላ ሹሩሸሯንም አቶ ሽመልስ አብዲሳ ጋር ተካሳለፉ በኋላ አቶ ጌታቸው ረዳ ወደ መቀሌ ተመልሰዋል። በዚህ ሳምንት የ2 ዓመቷን በጀት ከደጎማዋ ጋር ይልፋሉ ተብሎ እንደሚጠበቅም ተገልጿል። ጠቅላይ ሚኒስትሩ ባህር ዳር ላይ የአማራ አመራሮችን በስብሰባ ሲጠምዱ የእሳቸው የነፍስ አጋር ኢንዱስትሪያል ፕሮጀክቶች ተባባሪ አዘጋጅ ሆኑት አቶ ሽመልስ አብዲሳ ደግሞ ከህወሓት ጋር የተጀመረውን ልዩ ግንኙነት መልክ በማስያዝ ላይ እረፍት አጥተው ሰንብተዋል። ባህር ዳርም ሆነ የአዲስ አበባው የሁለቱ የኦሮሞ ብልጽግና መሪዎች ዓላማ እዚህ በፊት እንደነበረው ኮንቪንስና ኮንፊውስድ አይደለም። አይን ያወጣ የበላይነት ጥማችንን ዳር ለማድረስ በጀመርነው ጎዳና ላይ እንቅፋታቸውን ምን የሚል ግብና ተደኮ ያለው ነው። እንቅፋት ከሆናችሁም አገሪቱን ዝናብ ያበላሸው ሰርግና አስመስላታል ለምትልም ማስፈራሪያ አክለውበታል። ጠቅላይ ሚኒስትሩ ጓዛቸውን ጠቅልለው የጎሳ ፖለቲካ ውስጥ ገብተው ከተከመሩ ሰነባብተዋል። ሰሞኑን ምን ታመጣላችሁ ብለው በአደባባይ ስለማን እስከ ቀራንዮ ድረስ እንደሚዋደቁም በግልጽ ነግረውናል። ከዚህ በኋላ እሳቸውን የኢትዮጵያ ዋስና ጠበቃ አድርጎ የሚያምሰው ካለ ጤንነቱን በጊዜ ይፈትሽ። በዛሬው ዕለት የተካሄደው ሰልፍም እጅግ በከፍተኛ ደረጃ በአማራ ክልል ያለው ከፍተኛ ድንጋጤ ሲፈጥር ተቃራኒ በኦሮሚያ በኩል ለማድረግ ያቀረበው ደግሞ ዓላማው ግልጽ ነው። እኔ የሚሞትልኝ ብሔር አለኝ ምነው መልክቱ ተቀደሙ የፓርላማ ብሏቸው ስልጣን ልቀቅ ተባልኩ ብለው እንዴት ጦፈው እጅግ አሳፋሪ የሆነ ፊዚክስ ቲዎሪ አንስተዋል። በብሔር ካርድ በመምዘዝ ሲጫወቱ ቀጣይ አካሄዳቸው ምን ሊሆን እንደሚችል መገመት አይከብድምም ሲል ያጋለጠው መሳይ ሲቀጥልም ሰውየው አሁን ፍጥነት ላይ ናቸው። ፍሬን የበጠሰ መኪና ሆኗል። በግድም በድንጋይም ብቻ በሆነ ኃይል ማስቆም ካልተቻለ በዚህ ፍጥነታቸው የሚያደርሱ ጉዳት በቀላሉ የሚቀለበስ ላይሆን ይችላል። ችኩልነት፣ ሴራ፣ ጥራዝ ነጠቅ ዕውቀት፣ ዘረኝነት፣ የአቅም ማነስ ስልጣን ተደማምረው ተነስተውብናል። ፊት ለፊት ያገኘውን ሁሉ እየተረማመሰ የሚሄድ ስርዓት ተገንብቷል። ገደሉ ሩቅ አይደለም። ፍሬን የበጠሰው መኪና ግስጋሴው ወደዚያው ነው የሚያቀነው። በቶሎ የምናስቆመው እንዴት ነው የሚለውን አብዝቶ መጨነቅ ይጠበቅብናልም ሲል ነው መሳይ ወሳኝ ባለው መረጃው ይሄን ጉዳይ ያጋለጠው። መጋቢት 24 በተለያዩ የአማራ ክልል ከተሞች የደረገው ሰልፍ እንግዲህ ከፍተኛ ለውጥ እያመጣ ይገኛል ነው የተባለው። በተለይ ደግሞ በራያ አካባቢ ከህወሓት ከአሁን መጥቼ ወስዷለሁ የሚል የሚያስፈራራባቸው ወፍላ ኮረምና ዛታ የተባሉ ነዋሪዎች
የሚገኙ ነዋሪዎች እንግዲህ ማንነታችን ይከበርልን የሚል ጥያቄ በሰላማዊ ሰልፍ ጠይቀዋል። በዋግምራ ብሔረሰብ አስተዳደር የኦፍላ ኮረምና ነዋሪዎች ማንነታችን ይከበርልን፣ እየተካሄደብን ያለው ሴራ ይገባናል፣ ቀጥታ ከዚህ ቀደም ኖርበት በነበረው በአማራ ክልል ውስጥ እንተዳደር ይገባል፣ ወደ ትግራይ ተመለሳላችሁ የሚለው ማስፈራሪያ ሊቆም ይገባል ያሉት በሰልፉ ማንነታችንን አንቀይርም እኛ ዋግ ሹሞች እንጂ ከትግራይ አይደለንም፣ ማንነታችን ይከበራል ማለታቸው በትግራይ ኃይሎች የታሰሩ ወገኖቻችንም ይፈቱ የሚል መልእክቶችን በሰልፉ ላይ እያሰሙ እንደሚገኙ እዛው የነበሩ አካላት ገልጸዋል የተባለው እንግዲህ ትግሉ በተለያዩ አቅጣጫዎች እየሄዱ ይገኛሉ። ሌላው በኦሮሚያ የተካሄደው ሰልፍ በተመለከተ እንግዲህ በትናንትናው ዕለት በተመሳሳይ ሰዓትና በተመሳሳይ ሁናቴ አንድ አይነት ሰልፍ ለማድረግ ታቅዶ በኦሮሚያ ክልል መንግስት ስር በሚተዳደሩ በሁሉም ወረዳዎችና አካባቢዎች ላይ ህዝብ ቅስቀሳ በበራሪ ወረቀቶች ጭምር ይህንን ሰልፍ አለመሳተፍ ጉዳት እንደሚያስከትል የሚያሳይ መልእክት ያዘለ ጽሁፍ ተጽፎ ነው በተለያዩ የኦሮሚያ ክልል ከተሞች ህዝቡ እንዲወጣ ለማድረግ ጥረት የተደረገው። ነገር ግን እንደታሰበው አልሆነላቸውም። የካድሬ አባላት ብቻ ወጣውበታል። ታዲያ ይህ ሰልፍ የመጀመሪያው ላይላዩን ስለ ለውጡ ቢመስልም ዋነኝነት ግን ሰልፍ የተደረገው በስጋት እንደሆነ የመረጃ ምንጮች የሚገልጹት ገና በ5 ዓመታችን ልቀቁ አሉን የሚል ፍርሃት በኦሮሚያ ብልጽግና አስተዳደሮች ማከል ስር እንደገባ አመላካች ነው። መች እናድርግ ሲሉ አጋጣሚ ተጋጣጥሞላቸው ነው የሚመስለው ምን የተባለው ስልጣንን በስራና በምህረት ማስቀጠል ሲያቅት በሰልፍ የሚደግፈን ህዝብ እኮ አለ የሚል ማስታወሻ ቢጤ ይመስላል። መንግስቴ ተጠቃ ብሎ የሚመጣ ህዝብ አለ እንደማለት ያክልም ሊቆጠር ይገባል ነው የተባለው። ለውጡ ጠቦ ጅማ ላይ ደመቅመቅ እያለ እንደሚገኝም የመረጃ ምንጮች ገልጸዋል። የብልጽግና አባላት በየክልላቸው ማድረጉ ያልቻሉትን ሰልፍ የአንድ ክልል ብልጽግና የለውጥ ተጠቃሚ ባለተራ እንደሆነ የተገለጸበትም ነው ሲሉ በርካታ የፖለቲካ ተንታኞች ገልጸውታል። ከስልጣኑ የተገኘው ጥቅም የአንድ አካባቢ እንደሆነ ራሳቸው ለመስከረም ይህን ሰልፍ የጠሩበት ምክንያት ግልጽ ነው ምን የተባለው። በኦሮሚያ ክልል ሰልፉ ሲያደርግ ይህን ግልጽ አድርጎ እንደሚያሳይ እንኳን ረስቶትም ሊሆን ይችላል ምን የተባለው። በሶስተኝነት ስለ ኢትዮጵያነት የተወራበት ለውጥ የቡድንና የብሔርተኝነት ማስፈጸሚያ ስለመሆኑ በትላንትናው የታዩ የምስል ማስረጃዎችና በሰልፍ የተያዙ መፈክሮች በደንብ ግልጽ አድርጎ የሚያሳየም ነው። በኦሮሚያ የተካሄዱ ሰልፎች የኢትዮጵያ ሰንደቅ ዓላማ ስለማይታይባቸው ጠቅላይ ሚኒስትሩ በአንድ ወቅት ወደ ደቡብ ክልል ሲሄዱ በኢትዮጵያ ሰንደቅ ዓላማ ያሸበረቀ አቀባበልን የዛሬ ሰልፍ አስመስለው ኖቦ ሽመልስ አብዲሳ ጭምር ተጠቅመውበታል ማለት የተባለው። የሰልፉ ዓላማ ያሉትና እውነታው የሰማይና የምድር ያህል ነው። ሰልፉ ስለ ህብረ ብሔራዊነት ወይም ፌደራሊዝም እንደሆነ አውርተዋል። ቀበሌ ወረዳና ዞን ያልወሰዱበት ክልል ግን የለም ምን የተባለው። ሁሉም አቤቱታ እየቀረበ ይገኛል። ስለ ወንድማማችነት እያወሩ ነው። በለውጡ ወቅት ከፊት የነበሩት የአማራና የኦሮሞ ብልጽግና እንኳን ፊት ተነሳስተው የሚገኙበት ሰዓት ስለ ወንድምና ማውራትም እንደማይቻል ነው የሚገለጸው። ከዚህ ቀደም የህወሓት ሰዎች ጋር ሸብ ረብ እያሉ እንደነበር የሚታወስ ነው። ዛሬ ይህ ቀን ፍትህ የተገኘበት ሰሪያ የተቀበረችበት ህዝባችን ከባርነት የተላቀበት ወዘተ የሚሉ በሰልፉ ላይ የተሰሙ ድምጾች የሚናገሩትና የሚገልጹት ነገር ከጉዳዩ በተቃራኒ እንደሆነ አመላካች ነው ምን የተባለ የሚገኘው። እንግዲህ አማራ ጀነራሎች ጋር በተያያዘ እንግዲህ በስመጨረሻ ያን ጉዳይ ለማንሳት ተከል በርካታ የሚባሉ የአማራ ክልል ተወላጅ የሆኑ የመከላከያ ሰራዊት አባላት እየተፈጸመ ያለው ግፍ እጅግ እየተበራከተ መጥቷል። በኢትዮጵያዊነት ስም ተገንብቷል የተባለው መከላከያ ወደ ዘር እያዘነበለ ይገኛል የሚል ከፍተኛ ተቃውሞ ውስጥ ይገኛሉ። ይህን ደግሞ ጠቅላይ ሚኒስትሩን ጨምሮ አመራራቸው ከፍተኛ ድንጋጤ ውስጥ እንዲገቡ አድርጓቸዋል። የተቃውሞ ሰልፉ መካሄድ ደግሞ በአንዳንድ የአማራ ክልል አመራሮች ከፍተኛ ድጋፍ አግኝቷል። በአማራ ክልል የተካሄደውን ተቃውሞ ተከትሎ ማለት ነው። ይህም ደግሞ ሌላ ከፍተኛ ሽኩቻ በብልጽግና ቤት ውስጥ እንዲገባ እየተደረገ ይገኛል። በሌላ በኩል ደግሞ የጠቅላይ ሚኒስትሩ አስተዳደርና የህወሓት ጋብቻ በአማራ ክልል አመራሮች መካከል ከፍተኛ ክፍተት እየፈጠረ ይገኛል። ምናልባት ዛሬ በትናንት የተካሄደው ተቃውሞ ከዚህ በኋላ ይቀጥላል ተብሎ እንደሚጠበቅ እየተሰማ ይገኛል። ምክንያቱም ደግሞ የአማራ ክልል አመራሮች አሁንም ኩርፊ ውስጥ እየገቡ ይገኛሉና ህዝቡን እያነቁ ይበልጥ ከህዝቡ ጋር ይቀላቀላሉ ተብሎ እንደሚጠበቅም ተገልጿል።